በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ጾም ያተጋል፣ ፍስክ ያዳክማል፣ በዓለ ሃምሳን እንዴት እናሳልፍ፣ በበዓለ ሃምሳ ክፉ መናፍስትን መላቀቂያ 4 መንገዶች በሚል ርዕሶች እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች አብይ ጾምን አብቅተን የትንሣኤውን ብርሃን አይተን የደስታ ጊዜ ሆነውን በዓለ ሃምሳ ላይ እንገኛለን። ታዲያ ይህ በዓለ ሃምሳ ለብዙዎቻችን ለመንፈሳዊ ሕይወት የመዳከም ምክንያት ይሆናል። በአብይ ጾም የነበረንን ብርቱና ትጋት ያለውን የጸሎት ሕይወት በበዓለ ሃምሳ ላይ አንደግመውም። ይህም የሚሆነው በበዓለ ሃምሳ ከአምልኮት ስግደት ውጪ የንስሐ የተጋድሎ ስግደትና ጾም ስለሌለና የጥሉላት ምግቦችን በመብላት ከሚመጣው ስጋዊ ድካም ነው። በዓለ ሃምሳ እጅ ታጥቦ ወደ ምሳ ስለሚባል አብዝቶ መብላት ለጸሎት ዝለት ስለሚዳርገን አብዛኞቻችን ጠዋት ተነስተን የዕለት ውዳሴ ማርያም ለመጸለይ መከራ ይሆንብናል። ማታ ያስለመድነውን ጸሎት ለመጸለይ ትልቅ ሸክም ይሆንብናል። በመብላት በመጠጣት የሚመጣ ስጋዊ ዝለት ለመንፈሳዊ ዝለት ይዳርጋል። በበዓለ ሃምሳ የብዙዎቻችን መንፈሳዊ ብርታት፣ የጸሎት ትጋት፣ የዕለት ተዕለት የአምልኮት ሕይወት በጣም ይቀንሳል። የአንዳንዶቻችንማ ራሳችንን እስኪገርመን ራሳችንን እስክንታዘብ ምን ነክቶኝ ነው ያ ትጋቴ፣ ያ ብርታቴ፣ ያ ጽናቴ፣ ያ የጸሎት ሕይወቴ፣ ያ የጸሎት ፍላጎቴ የት ሄዶ ነው እንዲህ የሰነፍኩት የዛልኩት እስክንል ድረስ እንደክማለን። የባሰብንና የሰይጣን ወጥመድ ውስጥ የገባን ደግሞ የአብይ ጾምን ትጋት በበዓለ ሃምሳ ጊዜ ተነጥቀን ያስለመድነውን ጸሎትና ስግደት እርግፍ አድርገን ትተን እንገኛለን። በበዓለ ሃምሳ ብዙዎቻችን የጸሎት ሰነፎች፣ እንቅልፋሞች ሆነናል። በፊት የጸሎት ሰዓታችን የሚያልፈው በጸሎት ነበረ። አሁን የጸሎት ሰዓታችን የሚያልፈው በዩቲዩብ፣ በቲክቶክ፣ በፌስቡክ ወዘተ ነው። በፊት ያለ ጸሎት መተኛት ሞት መስሎ የሚታየን አሁን ያለ ጸሎት መተኛትን ለምደን ማታ ማታ ጸሎት አልባ ሆነናል። ትንሽ የበረታን ጠዋት የሞት ሞታችንን በብዙ ትግል ጸሎት እናደርጋለን። የሰነፍን ደግሞ በቀድሞ ጸሎታችን እየተጽናናን እግዚአብሔር የማያውቀው የለም እያል ራሳችንን እየሸወድን በባዶ እያጽናናን ያለ ጸሎት እንውላለን። ሙልጭ ያሉ ሰነፎች ደግሞ ከጸሎቱም ከስግደቱም ርቀው ስለ ጸለዩ አይደለም እግዚአብሔር የውስጥን ነው የሚያው ይላሉ። ውስጣቸው ጸሎት ሳይሆን ክፋት፣ ምቀኝነት፣ ቂመኝነት ነው ያለው፣ ወይም ውስጣቸው ምንም የለም። በጣም የሚያስቁ ምዕመናን ደግሞ አሉ። ለምን አትጸልዩም ስትሏቸው መንፈሳዊ ድክመታቸውን የጸሎት ባዶነታቸውን ለመሸፈን ብለው እግዚአብሔር የልቤን ያውቃል፣ እግዚአብሔር ልብ ነው የሚያየው፣ ዋናው ልብ ነው ይላሉ። ልብ ቢኖራቸውማ ይጸልዩ ነበረ። ለመጸለይ ልብ ያስፈልጋል። ልብ አጥቶ ዋናው ልብ ነው ማለት ጅልነት ነው። ዋናው ልብ ነው እያሉ የሚያሰንፏችሁን አትስሟቸው። እነሱ ባለ ልብ ሳይሆኑ ልበ ቢሶች ናቸው። የሚጸልዩበት እግዚአብሔርን በጸሎት የሚያስቡበት የሚያመሰግኑበት ልብ ሳይኖራቸው ዋናው ልብ ነው እንደሚሉ ሰዎች ልበ ቢሶች የሉ። ከሌሎች ለየት የሚሉት ደግሞ በበዓለ ሃምሳ የማይጸልዩት ወይም በጸሎት የሚሳነፉት አሊያም ጸሎትን እርግፍ አድርገው የሚተውት በጾም ወቅት አንድ ነገር እግዚአብሔርን ጠይቀው ለጠየቁት ጥያቄ መልስ ሲያጡ ወይም የጠየቁትን ነገር እነሱ ባሰቡበት ጊዜ ከእግዚአብሔር ከእመቤታችን ባለማግኘታቸው ምክንያት ተስፋ ቆርጠው እግዚአብሔርን እመቤታችንን አኩርፈው ነው። እነዚህ የሚጸኑ ሳይሆኑ የሚፈተኑ ስለሆነ ጸሎት ለመተው ከእግዚአብሔርና ከቤተ እግዚአብሔር ለመራቅ የሚቀድማቸው የለም። ከእግዚአብሔርና ከእመቤታችን አንድ ነገር ሲፈልጉ ጸሎት ይጀምራሉ። የሚፈልጉትን ነገር ሲዘገይባቸው እግዚአብሔር የከለከላቸው መስሏቸው ተስፋ ቆርጠው መታገስ አቅቷቸው ጸሎት እርግፍ አድርገው ይተዋሉ። እንዲህ አይነት ምዕመናን
ጸሎተኞች ሳንሆን ምንደኞች ወይም ጥቅመኞች ነን። አንድ ነገር ስንፈልግ እንጸልያለን፣ ስናጣ ጸሎት እንተዋለን። አንድ ነገር ስንፈልግ ጸሎት እንጸልያለን፣ ሲዘገይብን ጸሎት እናቋርጣለን። የወለላይቱ እመቤት ልጆች በበዓለ ሃምሳ የክፉ መናፍስት ውጊያ እጅጉን ይበረታል፣ ያይላል። እንኳን በዓለ ሃምሳን አስታከን ጸሎት ስግደት ትተን ቀርቶ በአጽዋማት ጊዜ ያለውን ትግልና ውጊያ የሚያውቀው ያውቀዋል። ግን መትጋት ካለብን በዚህ በበዓለ ሃምሳ ነው። ምክንያቱም በጾም ጊዜ ሁሉም እንዳቅሙ ይተጋል። በሚበላበትና በሚጠጣበት በተለይም ጾም የንስሐና የተጋድሎ ስግደት በሌለበት በዚህ ወቅት በጸሎትና በአምልኮት ስግደት መትጋት ትልቅ ሰማያዊ በረከት ነው። በዚህ በበዓለ ሃምሳ በአብይ ጾም በጾም በስግደት የደከመ ሰውነት የጥሉላት ምግቦችን ሲያገኝ ከጾምና ከስግደት ሲያርፍ ሰውነታችን ለመንፈሳዊ ተግባራት ይለግማል። ሰውነታችን የተለያዩ የፍስክ ምግቦች ሲያገኝ ስጋ ይደረጃል፣ ደም ይሞላል። በዚህም በጾም ወቅት የተለጎመ ሰውነት ይፈታና በፍትወት በመቃጠል ለዝሙት ይዘጋጃል። ለዚህም ነው በጾም ወቅት ሰውነታቸውን የገዙና የገቱ ሰዎች በፍስክ ወቅት በዝሙት የሚወድቁት። በዓለ ሃምሳ እንኳን ለጀማሪዎች ለብርቱ መንፈሳዊ ሰዎች እጅጉን የፈተና ጊዜ ነው። ክፉ መናፍስትን የምንቀጠቅጥበት ጾምና ብርቱ ስግደት ስለማይኖር በስንፍናችን የሚበላ የሚጠጣ በማብዛታችን ምክንያት ሰይጣን በተለያዩ ፈተናዎች ያይልብናል፣ በስጋም ለውድቀት ይዳርገናል። ወዳጆቼ እስኪ ከፋሲካ በኋላ እንዴት ባለ ትጋት ወይም እንዴት ባለ ስንፍናና መዳከም ውስጥ እንዳለን ራሳችንን እንጠይቅ። በውኑ በአብይ ጾም ያለው ብርቱ መንፈሳዊነታችን፣ ጥሩ የጸሎት ህይወታችን አሁን አብሮን አለ? ያ የምንወደው ጠዋት ማታ የምንተገብረው የአምልኮት ስግደታችን አሁን አለ? ካለ ሰየው ነው። ከሌለ ግን ጌታችን በማቴዎስ ወንጌል በምዕራፍ 7 ቁጥር 6 ላይ ዕንቆቻችሁን በእሪያዎች ፊት አትጣሉ ስላለ ጸሎታችን የአምልኮት ስግደታችን ዕንቆቻችን ስለሆኑ በስንፍና መሬት ላይ መጣል የለብንም። ዕንቁ የሆኑ ጸሎትና ስግደታችን በበዓለ ሃምሳ ምክንያት በስንፍና ምክንያት በመዘናጋት ምክንያት የጣልን ካለን እናንሳ። በዚህ በበዓለ ሃምሳ ጥንተ ጠላታችንን ሰይጣንንና ሰራዊቱን የምንዋጋበትና ጸጋ በረከት የምናገኝበት መንፈሳዊ ነገሮች 4 ናቸው። አንደኛው የጌታችን ቅዱስ ስጋውና ክቡር ደሙ ነው። በዚህ በበዓለ ሃምሳ በቻልነው አቅምና ጊዜ ቅዱስ ቁርባን ቶሎ ቶሎ በመቀበል ጸጋ መንፈስ ቅዱስን ማግኘትና ክፉ መናፍስትን መዋጋት እንችላለን። ትልቁ የጸጋዎች ሁሉ ጸጋና መለኮታዊ ጋሻና መከታ ቅዱስ ቁርባን ነውና ይህንን የምለው ብዙ ቆራቢዎች በአብይ ጾም በርትተው ቅዱስ ቁርባን ይቀበሉና በበዓለ ሃምሳ ቅዱስ ቁርባንን እንደ በፊቱ በትጋት መቀበልን ይዘነጋሉ። ሁለተኛው ብርቱ የሆነ በትጋት የታጀበ ጸሎት ነው። ጸሎት ያቋረጠ ሰው ከእግዚአብሔር ጋር ያለውን መንፈሳዊ ግንኙነት አቋረጠ ማለት ነው። ጸሎት የተወ ሰው እግዚአብሔርን ተወ ማለት ነው። ጸሎት መጸለይ መርሳት እግዚአብሔርን መርሳት ነው። ጸሎትን መዘንጋት እግዚአብሔርን መዘንጋት ነው። ከጸሎት መለያየት ከእግዚአብሔር ጋር መለያየት ነው። ጸሎት መጸለይ አለመፈለግ እግዚአብሔርን አለመፈለግ ነው። በሁሉም ነገር ጸሎት አለማስቀደም በሕይወታችን እግዚአብሔርን አለማስቀደም ነው። ጸሎትን መተው ይልቁንም ጸሎትን እርግፍ አድርጎ መተው እግዚአብሔርን እርግፍ አድርጎ መተው ነው። መንፈሳዊ ኃይል የምታገኙት በጸሎት ነው። ጸሎት ስታቋርጡ ወይም ጸሎት ስትተው መንፈሳዊ ኃይላችሁን እያጣችሁ ትመጣላችሁ። መንፈሳዊ ኃይል አጣችሁ ማለት ክፉ መናፍስት በየትኛውም ሕይወታችሁ ላይ ኃይል እንዲኖራቸው ፈቀዳችሁ ማለት ነው። ወደዳችሁም ጠላችሁም ተመቻችሁም አልተመቻችሁም ጊዜም ይኑራችሁ ጊዜም አይኑራችሁ ከእግዚአብሔር ጋር የምትገናኙበት ከእግዚአብሔር መልስ የምታገኙበት ስጋዊም መንፈሳዊም ሕይወታችሁ የሚስተካከለው በጸሎት ነው። ጸሎት የማይጸልይ ኦርቶዶክሳዊ በቀን ጨለማ የሚኖር ሰው ነው። ጸሎት የማይጸልይ ኦርቶዶክሳዊ ሰማያዊ ተስፋ የሌለው ሰው ነው። ጸሎት የማይጸልይ ኦርቶዶክሳዊ ለዘላለማ ሕይወት ለመንግስተ ሰማያት ራሱን ያላዘጋጀ ሰው ነው። ለኛ ለኦርቶዶክሶች ጸሎት ውዴታ ሳይሆን ግዴታ ነው። ራሱ ባለቤቱ ጌታችን ነው። ጸልዩ ለዛውም ተግታችሁ ጸልዩ ያለን። ሶስተኛው ምጽዋት ወይም ዝክር ነው። በዚህ በበዓለ ሃምሳ ለድሆች ለተቸገሩት ምጽዋት መስጠት ወይም መዘከር ትልቅ ጸጋ በረከት ያሰጣል። በዓለ ሃምሳ የመብል ጊዜ ስለሆነ
የተቸገሩትን የተራቡትን እንዳቅማችን ማብላት ትልቅ በረከት ነው። ሰይጣን ደግሞ ምጽዋትና ዝክር አይወድም። በረከት የምናገኝበት ሰይጣንን የምንዋጋበት አንዱ በምጽዋትና በዝክር ነው። በነገራችን ላይ በዚህ በበዓለ ሃምሳ የኃጢአት ስርየት የምናገኘው አንድም በምጽዋት ነው። እግዚአብሔር በትንቢተ ዳንኤል በምዕራፍ 4 ቁጥር 27 ላይ ኃጢአትህንም በጽድቅ በደልንም ለድሆች በመመጽወት አስቀር ብሎናል። ስለዚህ ለድሆች በመመጽወት በደላችንን ኃጢአታችንን ማስቀረት እንችላለን። ችግሩ ያመናጢ ለድሆች አያሰጠንም፣ አያዘክረንም። የምንጸድቅበትን ስለሚያውቅ ኪሳችንን ቦርሳችንን በመተናነቅ እንዳንመጸውት እንዳንዘክር ይታገለናል። አራተኛው የአምልኮት ስግደት ነው። የአምልኮት ስግደት የዕለት ተዕለት የስግደት ህይወት ስለሆነ እግዚአብሔርን ለማምለክ ስንሰግድ በዚህ ስግደት ክፉ መናፍስት ይቀጠቀጣሉ፣ ከህይወታችን ይርቃሉ። የአምልኮት ስግደት በጾም ወቅት ይሁን በበዓለ ሃምሳ የሚቋረጥ ስላልሆነ አንዱ ጋሻችንና ክፉ መናፍስትን የምናስታግስበት ነው። ስለዚህ በዚህ በበዓለ ሃምሳ አይነ ጥላውን፣ መተቱን፣ ዛሩን፣ ጥላወጊውን፣ አጋንንቱን ወዘተ ከህይወታችን የምናርቅበት የምንቀጠቅጥበት ጸጋ የምናገኝበት እነዚህ ናቸው። በዚህ በበዓለ ሃምሳ ቅዱስ ቁርባን መቀበል፣ በርትቶ መጸለይ፣ መመጽወት እና በአምልኮት ስግደት መበርታት ትልቅ ደም አልባ ሰማዕትነት ነው። መንፈሳዊነት በአጽዋማት ጊዜ ተግቶ በፍስክ ጊዜ ተዘናግቶ መኖር አይደለም። ወጥ አቋም ይዞ በጸሎት ተጉዞ ለመልካም ፍጻሜ መትጋት ነው። ቅዱስ ጳውሎስ ደቀ መዝሙሩ ጢሞቴዎስን በሁለተኛ ጢሞቴዎስ በምዕራፍ 4 ቁጥር 2 ላይ በጊዜውም አለጊዜውም ጽና ያለው በየትኛውም ጊዜ መዘናጋት ሳይሆን መጽናት እንዳለበት ሲነግረው ነው። የወለላይቱ እመቤት ልጆች እኛም እንደ ጢሞቴዎስ በጾም ጊዜና ጾም ባልሆነ ጊዜ በጸሎት መትጋት አለብን። በመንፈሳዊ ትጋት በተጋድሎና በአምልኮት ሕይወት ጸንቶ የሚኖር ኦርቶዶክሳዊ በአጽዋማት ጊዜ የሚበረታ፣ በፍስክ ጊዜ በመዘናጋትና በስንፍና የሚረታ አይደለም። ይልቁንም ወጥ በሆነ በአምልኮት ሕይወት ማለትም በአጽዋማትም በፍስክ ጊዜያትም የሚያከናውናቸው የሚያደርጋቸው መንፈሳዊ ተግባራት እኩል መሆን አለበት። በአምልኮት ሕይወት ጸንቶ ክርስትናን በተግባር የሚኖር ኦርቶዶክሳዊ ጾም ሲመጣ የሚተጋ፣ ጾሙ ሲፈታ የአምልኮት ሕይወቱን የሚዘነጋ መሆን የለበትም። የሚዋዥቅ መንፈሳዊ ሕይወት ለስጋ ፈተናና ለክፉ መናፍስት ውጊያ ይመቻል። ስለዚህ አጽዋማትም ይሁን ፍስክ ወይም በዓለ ሃምሳ የአምልኮት ሕይወታችን መብሉን መጠጡን ተከትሎ የሚዋዥቅ ሳይሆን እንደ አጽዋማቱ ጊዜ ጠበቅ ያለ መሆን አለበት። እኔ በዓለ ሃምሳ በመጣ ቁጥር ግርም የሚሉኝ ሁለት ነገሮች አሉ። አንደኛው አብዛኞቹ መምህራንና አንዳንድ አባቶች በዓለ ሃምሳ የመብል የመጠጥ የደስታ ጊዜ ነው እያሉ እንድንበላ ያበረታቱናል። አዎ በዓለ ሃምሳ የመብል የደስታ ጊዜ ነው። እኛ እኮ በአጽዋማቱም እንዳቅማችን ስንበላ ነው የከረምነው። ጾሙንም የጨረስነው እየበላን ነው። ከመብላት አልቦዘንም። በአጽዋማት የፍስክ አልበላንም እንጂ የጾሙን በልተን ነው የከረምነው። በዓለ ሃምሳ ሲመጣ ግን በጣም ግን የሚነገረው መብል መጠጡ ነው። ለምን እንደሆነ አይገባኝም። ምዕመናኑን በዓለ ሃምሳ የመብል ጊዜ ነው እያልን ባንነግራቸውም እነሱ ያውቁታል። በዓለ ሃምሳ ምዕመናኑ እንዳይዘናጋ በጸሎትና በአምልኮት ስግደት ማበረታታቱ ላይ ሳይሆን በመብል ማዘናጋቱ ላይ እናተኩራለን። ወዳጆቼ ከገነት የተባረርነው በመብል ወይም በሆዳችን ምክንያት ነው። አትብሉ ተብለን የምንበላ ሰዎች ብሉ ስንባል አግኝተን ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 6 ቁጥር 13 ላይ መብል ለሆድ ነው፣ ሆድም ለመብል ነው፣ እግዚአብሔር ግን ይህንንም ያንንም ያጠፋቸዋል ብሏል። እዛው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 8 ላይ መብል ግን ወደ እግዚአብሔር አያቀርብም በማለት ጽፎልናል። አዳምና ሔዋን አትብሉ የተባሉትን ዕፀ በለስ በልተው ወደ እግዚአብሔር አልቀረቡም፣ ይልቁንም ከእግዚአብሔር ተለያዩ፣ ከእግዚአብሔር ራቁ። ለዚህ ነው ቅዱስ ጳውሎስ መብል ወደ እግዚአብሔር አያቀርብም ያለው። ጾሞ እንጂ በልቶ ወደ እግዚአብሔር የቀረበ የለም። በጣም የሚገርመው ደግሞ ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 14 ቁጥር 17 ላይ በመብል ምክንያት የእግዚአብሔርን ሥራ አታፈርስ በማለት ጽፎልናል። የወለላይቱ እመቤት ልጆች ቀድሞ የገነባችሁትን ጸሎታችሁን የአምልኮት ስግደታችሁን በበዓለ ሃምሳ መብል ምክንያት አታፍርሱ። ጸሎት፣ ስግደት በአጠቃላይ የአምልኮት ሕይወት የእግዚአብሔር ሥራ ነው። ወይም አንድ ኦርቶዶክሳዊ በዕለት ተዕለት የአምልኮት ሕይወት የሚኖር ከሆነ የእግዚአብሔርን ሥራ እየሰራ ነው ማለት ነው። ለዛውም የሚሰራው ምድራዊ ሳይሆን ሰማያዊ ሥራ ነው።
ስለዚህ ቅዱስ ጳውሎስ ይህንን የእግዚአብሔርን ሥራ በመብል በመጠጥ በሚመጣ ፈተና አታፍርሱ እያለን ነው። እዚህ ላይ ልብ ልትሉት የሚገባው እኔ ያልኳችሁ በበዓለ ሃምሳ አትብሉ ሳይሆን መጥናችሁ ለሥጋ ፈተና በማይዳርጋችሁ መልኩ ብሉ ነው። ሁለተኛው ብዙዎች የአምልኮት ስግደትን ዘንግተው በበዓለ ሃምሳ ስግደት የለም እያሉ በየመድረኩ በየማህበራዊ ሚዲያው ላይ ያስተምራሉ። ምኑ መሰላችሁ የሚገርመኝ በአጽዋማት ጊዜ ምዕመናኑ እንዲጠቀሙ ስገዱ፣ ይሄ ስግደት ወይም ይህ አሰጋገር ለዚህ ይጠቅማል ብለው ሳያስተምሩ ይከርሙና በዓለ ሃምሳ በመጣ ቁጥር በበዓለ ሃምሳ ስግደት የለም ይላሉ። በበዓለ ሃምሳ አዎ የንስሐ ስግደት፣ የተጋድሎ ስግደት፣ ስጋን ለማድከም የሚሰገድ ስግደት የለም። ግን የዕለት ተዕለት የአምልኮት ስግደትና ስጋዊ ጾር ሲበዛብን፣ የክፉ መናፍስት ውጊያ ሲበረታብን በደንብ እንሰግዳለን። በበዓለ ሃምሳ አይሰገድም ብሎ ለማስተማር በአጽዋማት ጊዜ የሚሰገደውን ስግደት ማስተማር አለብን። በበዓለ ሃምሳ አይሰገድም ስንል የትኛው ስግደት ነው የተከለከለው፣ የትኛው ስግደት ነው የሚሰገደው የሚለውንም ማስተማር አለብን። የማይሰግድ ሰው አይሰገድም ብሎ ለማስተማር የሚቀድሙ የለም። በአብይ ጾም በአባቶቻችን ጸሎት የተጨነቀው የታሰረው መግቢያ መውጫ ያጣው ሰይጣን በበዓለ ሃምሳ ወቅት መተንፈሻው መፈቻው ስለሆነ በዚህ ጊዜ በተለያዩ ፈተናዎች እንዳይጥለን እንዳያዘናጋን ልንጠነቀቅና ልናውቅ ይገባል። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 9 ቁጥር 27 ላይ ስጋዬን እየጎሰምኩ አስገዛዋለሁ እንዳለ እኛም ስጋዊና ክፉ መናፍስታዊ ፈተና እንዳይበዛብን ፈተናው እንዳይጥለን ስጋችንን በጸሎት በአምልኮት ስግደት እየጎሰምን ለነፍሳችን ማስገዛት አለብን። ይህንን እንድናደርግ የቅዱሳን አምላክ ኃያሉ መድኃኔዓለም ኃይሉን ይስጠን፣ ሁላችንንም ይርዳን። በተረፈ ይህ በዓለ ሃምሳ ድሆችን የምናስብበት ከምንጎርሰው ላይ የምናጎርስበት በሀገራችንና በቅድስት ቤተክርስቲያናችን ላይ የመጣውን ፈተና በጸሎት የሚርቅበት ያድርግልን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።